በፊቱ ኃጢአት አልሰራም አለ። እግዚአብሔር ያየኛል እንደማለት ያለ ብልሃት አለ። ተደብቀ ለምትሰራው ኃጢአት እግዚአብሔር ያያል። ለሐሜትሽ እግዚአብሔር ያይሻል። በባልንጀራሽ ላይ በሐሰት ስትምይ እግዚአብሔር ያይሻል። ለተቸገረ ወንድም ወርቅህን በአራጣ አበድረህ ስታንከራትተው ቤቱን በአራይ ስታሸጥ እግዚአብሔር ያያል። ተራራው ላይ እንዳትወጣ ይከለክላል። መኑ ይሃድር ውስተ ደብረ እግዚአብሔር ብሎ ወመኑ ይቀውም ውስተ መካነ መቅደሱ ዘንጹሕ ልቡ ወንጹሕ ደዊሁ። የእግዚአብሔር ተራራ ላይ ማን ያድራል? ቅድስናው ስፍራ ላይ ማን ይቆማል ይላል። ልቡ ንጹሕ እጁ ንጹሕ የሆነ ወዘኢመሐለ በጎህሉት ለቢጹ። አይ በባልንጀራው ላይ በሐሰት ያልማለ እሱ በእግዚአብሔር በቅድስናው ተራራ ላይ ያድራል። የእግዚአብሔር ሰው ግን የተለየ ነው። እኔና እናንተ ከሚታየው ጀርባ የማይታየውን እናያለን። ለምን ጸበል እንሰለፋለን? ጠዋት ለውሃ እኛ ቤት አለ አይደል እንዴ ውሃ። ምናልባትም ገንዘብ ያለን ብዙ ሃይላንድ ብናጠራቅም አንችልም እንዴ? ግን ውሃ አይደለም። ከውሃ ውስጥ መለኮታዊ ኃይል አለ። በሚዳሰሰው የማይዳሰስ በሚታየው የማይታይ ረቂቅ የሆነ መለኮታዊ ጉብኝት ስለምናገኝ እዚህ ባለው ውሃ እንሰለፋለን። አባናና ፋርፋ የአገሬ ወንዞች ለውሃ አለ ንዕማን የሚባል የሶሪያ ጀነራል። ብናዝንም ብንጎዳም እዚያው ሃይማኖታችን ላይ ሆነን ነው መማፀን ያለብን። ሕፃን ልጅ እናቱ ስትገርፈው ወዴትም አይሄድም፣ እላዩ ላይ ጥምጥም ብሎ ነው የሚያለቅሰው። ስለዚህ የርኅራኄ ልቧን ያነቃዋል። ራሷ ላይ ስለተደገፈባት መግረፉን ታቆማለች። እግዚአብሔርም ስናጠፋ ይቀጣናል። አባታዊ ቅጣቱ ሙጥኝ ስንልበት መልሶ ይቅር ይለናል። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። መሬትና ንብረት ፍለጋ ሰማይ እየተዘጋብኝ ነው። መሬት ለመሬት ስንሯሯጥ ሰማዩ ተዘጋብን። አፈር ለአፈር ስንሄድ ቅድስናው ጠፋብን። የእግዚአብሔር የሆነው ነገር ተለየን። የሰው ነገር ስንፈልግ ስጋ ስንሸት መንፈሳዊነታችን ጠፋ። በእግዚአብሔር ፊት ሕይወታችን የከረፋ ሆነ። እግዚአብሔር መዓዛችንን ይቀይረልን። ስለዚህ እግዚአብሔር ያየኛል ማለት ነው። ወዴትም አይሸሽም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመ እዜን ህዳጠው አኮ ትሩፈ እግዚአብሔር አበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደም በቤታችን የመጣውን መልካሙን የምስራች የትውልዱን ብስራት ቅዱሱን ወንጌል አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ሰሚ ጆሮና አስተዋይ ልቡና ይሁነን። እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። ለባህርዩ ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች የእግዚአብሔር እናታችን የመስቀል ስር ስጦታችን ቅድስተ ቅዱሳን ንጽሕተ ንጹሐን ሰአሊተ ምሕረት አቁራሪተ መዓት ድንግል ማርያም እናታችን ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ የጌታ ባለሟሎች እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ወደ ሸሹት መሸሽ እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ ይሄ ነው። ወደ ሸሹት በሉ እስቲ መሸሽ። የቃሉን መነሻ የምናደርገው የመጽሐፍ ቅዱስ ክፍል መዝሙረ ዳዊት መዝሙር 138 ቁጥር 7 ላይ ነው ይሆናል። አይቴኑ አሐውር እመንፈስከ
ወአይቴ እጎይ እምቅድመ ገጽከ እመኒ አረጉ ውስተ ሰማይ ህየኒ አንተ ወእመኒ ወረድኩ ውስተ ቀላይ ህየኒ ሃሎከ ወእመኒ ነሳይኩ ክንፈ ከመ ንስር ወሰረርኩ እስከ ማሂለቅተ ባሕር ህየኒ እዴከ ትመራሃኒ። ከአንተ ወዴት እሄዳለሁ? ከመንፈስስ ወዴት እሸሸጋለሁ? ወደ ሰማየ ሰማያት በወጣ በዚያ አለህ፣ ወደ ጥልቁ ቦርድ በዚያ አለህ። እንደ ንስር ክንፍ እንኳን ብነሳ እስከ ባህር ዳርቻ ድረስ ብበር እንኳን ህየኒ እዴከ ትመራሃኒ ወታነብረኒ የማንከ በዚያ እጅህ ትመራኛለች፣ ቀኝ ትይዘኛለች። መዝሙረኛው በዚህ ኃይለ ቃል ከእግዚአብሔር መሸሽ ወደ እግዚአብሔር መልሶ መሸሽ እንደሆነ ነው የሚነግረን። እንደ ንስር ክንፍ ነስቼ እስከ ባህር ጥግ እንኳን ብኖር እጅህ ነው የሚይዘኝ፣ እዛ ጋር ቀኝ ይዘኛል፣ እጅህ ይመራኛል ይላል። ስለዚህ ከእግዚአብሔር መሸሽ ማለት ወደ ሸሹት መሸሽ ማለት ነው። እግዚአብሔር ምድርና ሞላዋ የእርሱ ናት። ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ ለይነብሩ ውስቴታ ይላል መዝሙረኛው ዳዊት። ወውእቱ በባህር ሳረራ ወበአፍላግኒ ውእቱ አጽንዓ። ለእግዚአብሔር ምድር በምላ ምድርና ሞላዋ የእግዚአብሔር ናት። ዓለምና በውስጧ ያለ ሁሉ የእግዚአብሔር ነው። እርሱ ራሱ ባህርን መሰረታት፣ ወንዞችንም እሱ አጸና። ሰው ወደ ጥልቁ ቢወርድ እንኳ የእግዚአብሔር እጅ በዚያ አለ። ሰማየ ሰማያት ቢነጥቅ በዚያ እግዚአብሔር አለ። እንደ ንስር ክንፍ ቢነሳ መዝሙረኛው ራሱ እንዳለው በዚያ እጅ ትይዘኛለች፣ ቀኝ ትይዘኛለች፣ እጅ ትደግፈኛለች። ስለዚህ ከእግዚአብሔር መሸሽ ይቻላል እንዴ? የሰው ልጅ ምን ቢቸግረው፣ ምን ቢያኮርፍ፣ ምን ቢከፋው ከእግዚአብሔር መሸሽ አይችልም። ወዴት ይሸሻል? እግዚአብሔር ሁሉ በእጁ ነው። አሐዜ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ መሰረተ ዓለም ይላል። ዓለምን በመሃል እጁ የያዘ በጣቱ ዓለም ጣቱ ላይ ናት እግዚአብሔር። ሰው የት ቢሸሽ እዛችሁ ጣት ላይ ነው የሚሮጠው። ስለዚህ ከእግዚአብሔር መሸሽ ወደ ሸሹት መልሶ መሸሽ ነው። ወደ ራሱ ወደሚሸሹት ወደ እግዚአብሔር መሸሽ ነው። የትም ብንሄድ ከእግዚአብሔር አናመልጥም። ስለዚህ ብናኮርፍም ባናኮርፍም ባለንበት ጸንተን ነው። ቢከፋንም ባይደላንም ብናዝንም ብንጎዳም እዚያው ሃይማኖታችን ላይ ሆነን ነው መማፀን ያለብን። ሕፃን ልጅ እናቱ ስትገርፈው ወዴትም አይሄድም፣ እላዩ ላይ ጥምጥም ብሎ ነው የሚያለቅሰው። ስለዚህ የርኅራኄ ልቧን ያነቃዋል። ራሷ ላይ ስለተደገፈባት መግረፉን ታቆማለች። እግዚአብሔርም ስናጠፋ ይቀጣናል። አባታዊ ቅጣቱ ሙጥኝ ስንልበት መልሶ ይቅር ይለናል። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ሰው ሞኝ ሲሆን ከእግዚአብሔር ለመሸሽ ይሞክራል። ሞኝ ሲሆን በመጽሐፍ ቅዱስ ከእግዚአብሔር ለመሸሽ የሞከሩ ብዙ ሰዎች አሉ፣ የተሳሳቱ። አንደኛው የመጀመሪያው ሰው አዳም ነው። በነገራችን ላይ ከእግዚአብሔር እሸሻለሁ ማለት ስለ እግዚአብሔር ያለ የግንዛቤ ማነስ ምልክት ነው። መለኮታዊ ኃይሉን አለመረዳት፣ እግዚአብሔር በሁሉ ቦታ እንዳለ አለመረዳት። ሰው ቤቱ ስለገባ ከእግዚአብሔር የሸሸ ይመስለዋል። ምድርና ሞላዋ የእግዚአብሔር ዓለም ሁሉ እጁ ላይ ነች ያለችው። እዛው ነው የምንዞረው። ምናልባትም እየዞርን ያለነው ከእጁ ንቅናቄ በማይታይባት ስፍራ ላይ እዛው ነው የምንሆነው። እውር ቢሸፍት እስከ ጓሮ ይላሉ አባቶቻችን። ሩቅ የሄደ ስለሚመስለው ለማለት ነው። እኛም ለእግዚአብሔር ከዛ ይባስልን። የት ብንሸሽ ከእግዚአብሔር አንርቅም። እግዚአብሔር ምሉእ በኩለሄ ነው። በባህሪው ምሉእ ነው፣ የሌለበት የለም። የመጀመሪያው ሰው አዳም ከእግዚአብሔር ጋር ነበረ በገነት። ነገር ግን ከበደለና ካጠፋ በኋላ በለስ በላ። በለስ ከበላ በኋላ የእግዚአብሔር ድምፅ በገነት መካከል ሲሰማ ከአትክልቱ ጓሮ ከገነት ጀርባ በዛፎቹ ስር ለመከለል ሮጠ፣ ሸሸ። እግዚአብሔርን ዛፍ ይከልለዋል እንዴ? አይቴኖ ሐውር መንፈስ ከዚህ ጋር ከመንፈስ ወዴት እሸሻለሁ? ከአንተ ወዴት እሸሸጋለሁ?
እግዚአብሔር በሁሉ አለ። ይህን ያልተረዳ አዳም ዛፍ ስር ተደበቀ። አይቴሃለሁ ከብሎ በሰኮና ብእሲ ዳናውን እያሰማ በሰዎች የኮቴ ድምፅ አይቴሃለሁ ከአዳም የት ነህ አለው። የእግዚአብሔር ጥያቄ መልክዓ ምድራዊ አይደለም። ከሰውነት ተራ የወጣውን ሰው ምን ነው ተለየህ? ጸጋህን ምን ነው ተገፈፍክ? ምን ነው ራቁትህ ነው ጠፋህ? እኔን የሚመስለው ገጽታ ወየበ። የእግዚአብሔር መዓዛ ካንተ ተለየ፣ ግርማ ጎደለ፣ ክብርህን አጣህ። ምን ነው ከወዴት ወደክ? የት ነው የወደከው ነው ጥያቄ። ከወዴት እንደወደክ አስብ። ራዕየ ዮሐንስ ላይ ለሎዶቅያ ቤተክርስቲያን የተላከው መልእክት ነው። ከወዴት በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። ለብ ብለህ እንዲያው ትገኛለህ። አንዴ ሃይማኖተኛ፣ ሌላ ጊዜ ዳንሰኛ። ጠንቋዩም ቤት ታቦቱም ቤት እኩል ነው የምትሰግደው። የኔ አይደለም እንዳልልህ መተህ በሌሊት ሰሞነኛው ካህን መቅደሱን ሲከፍት በር ላይ ቀድመህ ትገኛለህ። ተመለሰ ብዬ ልጄ ብዬ ላቅፍህ ስል ጠረንህ የጠንቋይ ቤት ነው። ቄጠማ ይዘህ ሌላ ቦታ ትሰግዳለህ። ለጥንቆላውም ለክርስትናውም ያለ ስሜት አንድ አይነት ነው። ለብ ያልክነ ከሁለቱም የሚወሰድ ከቅዝቃዜው ከሙቀቱም የሚወሰድ ለብ ያልክነ። ስለዚህ እኔ የምወደውን ነው የምገስጸው። ካፌ ልተፋ ነው። ከወዴት እንደወደቅክ እወቅ። ፈጥነህ ንስሐ ግባ። ለእግዚአብሔር ባልተመቸ ስፍራ ላይ የቆምን ብዙዎቻችን እንደዚህ ነን። እኛ ስንዘፍን ዘፈን ትክክል ነው። እኛ ስንጨፍር የሀገራችን ዘፈን ከሆነ እንደው ስብከት ላይ ሁሉ ልንጠቅስ ምንም አይቀረንም። ሌላው ሲዘፍነው ግን ኃጢአት ነው። ጫቱን እኛ ስንበላው ትክክል ነው። አትቃም የሚላለ እንደ መጽሐፍ ቅዱስ ውስጥ ብለን እንመራመራለን። ሌላ ሰው ሲቅመው ግን ይሄ ፍየል እግዚአብሔር የማይወደውን የጀመረ ከሰይጣን ጋር አብሮ ሚያኝክ እንላለን። ስለዚህ ኃጢአት እኛ ስንነካው ጽድቅ የሚመስለን ስለ እግዚአብሔር ያለን ግንዛቤ የተዛነፈብን ሰዎች አለን። ከወዴት እንደወደክ እወቅ፣ ፈጥነህ ንስሐ ግባ። እግዚአብሔር ልባችንን ይመልሰው። ብዙዎቻችን ከራሳችን ሕሊና ነው የሸሸነው። የት እንርቃለን? ሰው ከሕሊናው ማምለጥ ይችላል? አይችልም። ከእግዚአብሔር ለመሸሽ መሞከርም ይሄንን ነው። ሆድን በጎመን ቢደልሉት ምን ይባላል? ንገሩኝ እንጂ ጉልበት በዳገት ይለግማል። ጎመን ለማደር ሊጠቅም ይችላል፣ ዳገት ለመውጣት አይጠቅምም ነው። ገንቢ ምግብ አይደለም። ጎመን የምትወዱ ይቅር በሉኝ፣ ተረቱን ነው ያልኳችሁ። አትክልተኛ የበዛበት ዘመን ላይ ነው ያለነው። ቬጂቴሪያን ብዙ ሰዎች አትክልት ይወዳሉ። ስለዚህ ስጋ በልነቱን ትቷል። ምድር ላይ ብዙ ለመኖር ነው። ሰማይ ለመግባት እኮ በአግባቡ ቢጾሙት እኮ ይችላሉ፣ ግን አይጾሙም። ለሼፓቸው ቬጂቴሪያን ይሆናሉ። ለሃይማኖታቸው ጾም ሲጀምሩ ግን ይከለክላቸዋል። ከሳልመኑም ከእንቁላሉም ያስጎመጃቸዋል። ይሄ እኮ ጥሩ ነው፣ ፋት የለውም። ምድር ላይ ስለመኖር የምናደርገውን ካልኩሌሽን 1% ሃይማኖት ላይ ብናደርገው ክንፍና በቅል ነበር እንደ መልአክ። የቅድስና ጥጋችን የት ይደርስ ነበር? እኛ ከፍተኛ ጥንቃቄያችን በስጋ ላለ ጤንነት ነው። ለዚህ እኮ ነው ማህበራዊ ሚዲያው በሙሉ የሚነግረን ተበጥብጦ ስለሚጠጣ አይደል፣ ስለሚቀባ፣ ስለሚዋጥ፣ ከምግብ በፊት ከምግብ በኋላ ይህ ስብ ለማቃጠል በ7 ቀን ትከሳለህ፣ በ3 ቀን ትከሳለህ። ራሱ ላይ ኤክስፐሪመንት እየሰራ የሚኖር ስንት ሰው አለ መሰላችሁ? አንጀቱን ያቆሰለ ጨጓራውን የመለጠ ስንት አለ። ቲክቶክ እየተከተለ እየጠጣ እየተጋተ ያገኘው ቅርንፉዱንም ቁንዶ በርበሬውንም በጥብጦ እየጠጣ ዝም ብሎ እየጾመ ቢሰግድ ሼፕ በተስተካከለ ሃይማኖቱም ጥሩ ቅርጽ በኖረው ነበር። ጉዟችን በሙሉ የስጋ ስለሆነ በዚሁ በሃይማኖት ዙሪያ ላይ ራሳችንን አታለናል። መድኃኔዓለም ልቦና ይስጠልሁላችንም። የአዳም ሽሽት የዚህ ልክ ነው። የዚህ ሁሉ መነሻው ምንድን ነው? ስለ እግዚአብሔር ያለን ግንዛቤ አነስተኛ ነው። እግዚአብሔር ምሉእ በኩለሄ ነው። ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ ዓለምን በመሃል እጁ የያዘ ሁሉን ማየት የሚችል መጽሐፍ እንደሚናገር ዓይኖቹ በስፍራ ሁሉ ናቸው፣ ክፉዎችና ደጎችን ይመለከታሉ። ዘፈጠራሁ ለዓይን ይሬእኑ ወዘተከላሁ ለእዝን ይሰምዕኑ ዘይሜህሮሙ ለሐሳብ ይዛለፍኑ ዘይሜህሮሙ ለሰብ ጥበበ። ዓይንን የሰራ እግዚአብሔር አያይምን ይላል። ጆሮን የተከለ አይሰማም። ሰው ከእግዚአብሔር መደበቅ ይችላል እንዴ? አይችልም። ስለዚህ ከእግዚአብሔር መሸሽ
ወደ ሸሹት መሸሽ ነው። መልሶ ወደ እግዚአብሔር መሄድ። እደበቃለሁ አለ ዛፍ ስር። ራቁትን መሆንን ማን ነገረ? የት ነህ ለሚለው ጥያቄ ምን ነው ተራቆትክ ነው። እሱ ግን ራቁቴን ስለሆንኩ ፈርቼ ዛፍ ስር ተደበቅኳል። አገልድሟል እኮ ቅጠል፣ ግን ሕሊናውን አላረካም። እግዚአብሔር የሰጠን ጸጋ በዓለም ግሳንግስ አይተካም። የእግዚአብሔር ጸጋ በቁሳቁስ ክምር አይለወጥም። የእግዚአብሔር ስጦታው ንጹሕ ነው፣ ረቂቅ ነው፣ ምጡቅ ነው፣ ከፍ ያለ ነው። ሰማይ ቀዶም ያሳይ፣ ሰማይ ከፍቶም ያሳይ ነው። ዓለም ላይ አይናችንን ብንታመም በሚደረግልን ሕክምና መነጽር እናደርጋለን፣ ለተወሰነ ሬዲየስ ብቻ። የእግዚአብሔር ስንሆን እይታችን ሰማይ አልፎ ይሄዳል። ለሞት አይተኛም። አብርሆን ላይንቴ ከመእይኑ ማለመዊት፣ አቤቱ ለሞት እንዳይተኙ አይኖቼን አንቃ ይላል መዝሙር 12:6 ላይ። የእግዚአብሔር አይኖች በስፍራ ሁሉ ናቸው፣ የሚያዩትን ያሳያሉ። ያዩ ዘንድ አቤቱ አይኖቹን ክፈት አለ አብሮት ላለው ገያዝ ለተባለው ባሪያው ኤልሳዕ የተባለ እግዚአብሔር ነብይ። የእሳት ሰረገሎች ተራራውን ሞልተው እነሱን ይጠብቋቸዋል። የጠላት ጦር ሲያይ ደንግጦ ሲጮህ አይዞ በእነሱ ዘንድ ካሉት ይልቅ በእኛ ዘንድ ያሉት ይበልጣል አለ ሁለተኛ ነገሥት ምዕራፍ 6። ማን ነው ያለው ከኛ ጋር? ምንም አይታየኝም አለ የኤልሳዕ ሎሌ። አቤቱ ጌታ ሆይ የዚህን ሰው አይን ግለጥለት አለ። አያችሁ፣ በእግዚአብሔር አይን ስናይና በስጋ አይን ስናይ ይለያያል። በስጋ አይን ምንም የሚታይ ነገር የለም። ስለዚህ አይኖቹ ሲገለጥ የገያዝ እንዳለ የእሳት ሰረገላ ተራራውን ሞልቷል። የሰማይ መላእክት ለጥበቃ ዙሪያውን አጥረውታል። የሰዎቹ ምናምንቴዎች ትንንሽ ኢምንት ናቸው በእግዚአብሔር መላእክት ፊት። አይናችን ሲበራ የእግዚአብሔርን ኃይል እናያለን። እግዚአብሔር አይኖቻችንን ያብራልን። ስለዚህ መጀመሪያውኑ ብሶትም ቢሆን ሐዘንም ቢሆን ማጣትም ቢሆን ችግርም ቢሆን ረሃብም ቢሆን የፍትህ መዛባትም ቢሆን የሚገኘው መፍትሄው ከማን ነው? ከእግዚአብሔር ዘንድ ብቻ። አይቴ ነው አውርም መንፈስከ ወአይቴ እጎይም ቅድመ ገጽከ። ከመንፈስ ወዴት እሸሻለሁ? ከፊትህስ ወዴት እሄዳለሁ? ሰማይ ሰማያት በወጣ በዚያ ለአንተው ነህ። ቢቸግረኝ አንተውኑ ማስቸግረው፣ ባዝን እንኳን የምነጫነጭብህ እንደ ልጅ ክጄ የሴት ሄዳለሁ። እግዚአብሔር የካዱትም አምላካቸው ነው። በክፎችና በደጎች ላይ ፀሐይ ያወጣል፣ ዝናብ ያዘንባል። ስለ ካዱት እኮ መግቦቱን አላቆመም። የእግዚአብሔር ሰው ግን የተለየ ነው። እኔና እናንተ ከሚታየው ጀርባ የማይታየውን እናያለን። ለምን ጸበል እንሰለፋለን? ጠዋት ለውሃ እኛ ቤት አለ አይደል እንዴ? ውሃ ምናልባትም ገንዘብ ያለን ብዙ ሃይላንድ ብናጠራቅም አንችልም እንዴ? ግን ውሃ አይደለም። ከውሃ ውስጥ መለኮታዊ ኃይል አለ። በሚዳሰሰው የማይዳሰስ በሚታየው የማይታይ ረቂቅ የሆነ መለኮታዊ ጉብኝት ስለምናገኝ እዚህ ባለው ውሃ እንሰለፋለን። አባናና ፋርፋ የአገሬ ወንዞች ለውሃ አለ ንዕማን የሚባል የሶሪያ ጀነራል። ሂድና ዮርዳኖስ ተጠመቅ ቢባል ለምጻም ሆኖ ነው። ኧረ እባክህ ነብዩ ከባድ ነገር አላዘዘህም? ግባ ተባለ። ዮርዳኖስ ሲገባ የቆሰለ ስጋው የተገለበጠ ቆዳው እንደ ልጅ ተመልሶ ንጹህ ሆነ። ክብርና ምስጋና ለአምላካችን ይሁን። ስለዚህ ዮርዳኖስ ውሃ ከሌላው ይለያል። የቤተ ክርስቲያን ጸበል ከሌላ ቦታ ይለያል። ሁለቱም ውሃ ነው። ምናልባትም አንዳንድ ጊዜ የፈለቀ ጸበል መደፍረስ ይታይበታል። ግን የጤና ሁከት የለውም። ሲጠጣ ከውስጥ ያለው ሁከት ነቅሎ ያወጣል። አልትራሳውንድ እና ኤክስሬይ እና ኤምአርአይ ሊያዩት ያልቻሉትን እሱ ነቅሎ ያወጣዋል። ማን ይመስገን ወገኖቼ? እግዚአብሔር ይመስገን። ስለዚህ ብንቸገርም ብናገኝም መደገፊያችን እግዚአብሔር ነው። ምንም ነገር ብናደርግ በእግዚአብሔር ፊት ነን። በርህም ብትዘጋ እግዚአብሔር ያያል። በልባችን የምናስበውን እግዚአብሔር ያያል። ይፈትን ልብ ወክልያተ እግዚአብሔር ልብና ኩላሊትን ይመረምራል፣ ይፈትናል። ውስጥን ያያል፣ ልብን ያያል። እግዚአብሔር ከምናስበው በላይ ደግሞ ስንታመንበት ያስብልናል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ሌላው ደግሞ ከአዳም በተቃራኒ ኃጢአት እንዲሰራ ሲገፋ በእግዚአብሔር ፊት እንዴት ኃጢአት ሰራለ ያለ ደግሞ አንድ ሰው እናያለን። የትም ርቆ ሀገር ርቆ ከሄደ በኋላ በወንድሞቹ ከተከዳ በኋላ በባርነት ከተሸጠ በኋላ አውሬያዊ ጠባይ ያሳይተው በቤተሰቦቹ መካከል በወንድሞቹ መካከል ትንሹን ብላቴና ዮሴፍን ወንድሞቹ ሸጡት። ንዑ ንቅትሎ ምንድን ነው የተባባሉት? ንዑ ንቅትሎ
ኑ እንግደለው ያንን ባለ ራእይ ባለ ህልም አሉ። ህልም ስላየ ስለተገለጠለት ከዚያ ልብሱን በደም ነክረን ወደ አባታችን እንላክ። ምን እንበል አሉ? አርዌ እኩይ በልኦ ክፉ አውሬ በላው እንበል። ራሳቸውን አውሬ አደረጉ፣ ወንድሞቻቸውን የበሉ። ዛሬ ስንት አውሬዎች አሉ? በሐሜት ገዝግዘው የሚበሉ፣ በምቀኝነት የሚበሉ፣ ወንድሞቻቸውን ጠልፈው የጣሉ፣ በዘረኝነት የተቧደኑ፣ በጅምላ ሰው የሚያስጨርሱ፣ ጊዜን ተጠቅመው ፍትም ያዛቡ፣ በተንኮልና በሴራ መንገዱን ሁሉ ረብሻ ያደረጉ ስንት ክፉዎች አሉ። የሰው አራዊት እግዚአብሔር ልቦና ይስጣቸው። አርዌ ያሉ ራሳቸውን አውሬ በላው ብለው በበግ ደም ነክረው ልብሱን ላኩት። እኛ አውሬ ነን ማለታቸው ነው። ለማይታወቅ ህዝብ፣ ለማይታወቅ አገር እግዚአብሔር በማይጠራበት ምድር ላይ እንዲኖር ዮሴፍን ሲሸጡት፣ እግዚአብሔር ግን ከዮሴፍ ጋር ነበረ ይላል መጽሐፉ። እሱ ራሱ የተሄደበት አገር የጲጥፋራ ሚስት የምትባል አንዲት ሴት የፈርዖን ጃንደረባ የነበረ ትልቅ ጋሻ ጃግሬ እቤቱ ተቀጠረ። በረከት ሲሞላለት ሾመው። በቤቱ ሁሉ ላይ አለቃ አረገው ከሚስቱ በስተቀር። ሚስቱ ልብሱ እስኪቀደድ ጎተተችው፣ አብረን ካልነወርክ ብላ። እሱ ግን ምን ተናገረ? እግዚአብሔር እዚህ አለ አለ። በቃ በሩን ብትዘጊው ከውስጥ እግዚአብሔር አለ። ክብርና ምስጋና ለስሙ ይሁን። ምኑ በኩል ላይ ነው እግዚአብሔር? እንዴት በእግዚአብሔር ፊት ኃጢአት ሰራለሁ አለ። አያችሁ፣ ከእግዚአብሔር የትም አይሸሽማ። ሰው ወደ ሸሸው አይሸሽማ። ከእግዚአብሔር አይርቅማ። ልራቅ ቢል ወዴት ይርቃል? ወዴትም አይርቅም። ስለዚህ እግዚአብሔር እጅ ላይ ነው ያለነው። እግዚአብሔር ዓለምን በእጁ ላይ ነው የያዘው። አሐዜ ዓለም በእራሁ ይላል ኩሉ ውእቱ እዴሁ። ዓለምን በጣት ሁሉ በእጁ ነው። ስለዚህ እዛ እጁ ላይ ነው የምንንቀሳቀሰው። ያየናል፣ አይኖቹ እንዲህ አድርጎ ያየናል። በፊቱ ኃጢአት አልሰራም አለ። እግዚአብሔር ያየኛል እንደማለት ያለ ብልሃት አለ። ተደብቀ ለምትሰራው ኃጢአት እግዚአብሔር ያያል። ለሐሜትሽ እግዚአብሔር ያይሻል። በባልንጀራሽ ላይ በሐሰት ስትምይ እግዚአብሔር ያይሻል። ለተቸገረ ወንድም ወርቅን በአራጣ አበድረህ ስታንከራትተው ቤቱን በአራይ ስታሸጥ እግዚአብሔር ያያል። ተራራው ላይ እንዳትወጣ ይከለክላል። መኑ ያድር ውስተ ደብረ እግዚአብሔር ብሎ ወመኑ ይቀውም ውስተ መካነ መቅደሱ ዘንጹሕ ልቡ ወንጹሕ ደዊሁ። የእግዚአብሔር ተራራ ላይ ማን ያድራል? ቅድስና ስፍራ ላይ ማን ይቆማል ይላል። ልቡ ንጹሕ፣ እጁ ንጹሕ የሆነ ወዘኢመሐለ በጎህሉት ለቢጹ። አይ በባልንጀራው ላይ በሐሰት ያልማለ እሱ በእግዚአብሔር በቅድስናው ተራራ ላይ ያድራል። የተንሸራተተ ሕይወት የሚያንሸራትት መንፈሳዊነታችን አንሸራታች የሆነው ለምን ይመስላችኋል? ግማሽ ተላጭቶ ግማሽ ተቀብቶ ስለሆነ ነው። የዓለምን ጸበል ጸዲቅ እየቀመስን በሰይጣን ጽዋ እየተጎነጨን የእግዚአብሔር ነን የሰይጣንም ነን እንላለን። እኩል ለሥጋ እኩል ለነፍስ የሚል ቋንቋ አለን። በዚህ ምክንያት እግዚአብሔር በመላ ሰውነታችን ላይ አልነገሰምና የተንሸራተተ ሕይወት እንኖራለን። ምሕረቱና ይቅርታው አላጠፋንም፣ ትዕግስቱ ስለበዛ እንጂ እኛ ማሟለች ከጀመርን ቆይተናል። ልቦና ይስጠን መድኃኔዓለም ለሁላችንም። ዮሴፍ ግን ይሄን አላደረገም። ያውም በሕገ ልቡና ዘመን የሚኖር እኛ ሕግ ተሰርቶልን ታማኞች አይደለንም። እንዴት በእግዚአብሔር ፊት ኃጢአት እሰራለሁ አለ። እግዚአብሔር ያየኛል እንደማለት። በሩን ስትዘጋው ከውስጥ እግዚአብሔር አለ አለ። አዎ እግዚአብሔር የተዘጋ በር እንዳይገባ የማያከለክለው በሁሉ ምሉ የሆነ አምላክ እግዚአብሔር በሁሉ አለ። ምድርና ሞላው የእርሱ ናት። ዓይኖቹ በስፍራ ሁሉ ናቸው፣ ክፉዎችና ደጎችን ይመለከታሉ። ይህን ጥቅስ አትርሱት። ስለዚህ እግዚአብሔር ያየኛል። ዛሬ ምን ስትሰራ ውለሃል? ምን ስትሰራ ውለሃል? ማህበራዊ ሚዲያ ላይ የፖስተትከው ዘርና ዘር የሚያጋጭ አይደለም። በአንተ ምክንያት የተገዳደሉ ሰዎች ይኖራሉ። ጥግ ይዘን ከሰራን ሌላው ጥግ ላይ የራሳችንን ሰዎች እያስገደልን ነው። ይህን ታውቃላችሁ። ክርስትና ሚዛናዊነት ነው። መግደል ኃጢአት ነው። አዎ ማንን መግደል? ማንኛውንም ሰው። ሰውን ብቻ አይደለም፣ እንስሳትንም ያለ አግባብ መግደል ኃጢአት ነው። አይደለም ሰውን ብቻ። ለውሻ የምትራራ ድንግል ማርያም እመቤቴ ናት ብለሽ ባልንጀራሽን እያማሽ ዘረኝነት እየረጨሽ ነይ ነይ እምዬ ማርያም አይሰራም። ድራማ ነው። በሃይማኖት ብትኖሩ ራሳችሁን መርምሩ። ወለርእሰክሙ አመክሩ ለእመሃለውክሙ በሃይማኖት። ራሳችሁን መርምሩ። በሃይማኖት ብትኖሩ ምን አይነት ውሎ ነው የዋልነው? መድኃኔዓለም በእኔ ዛሬ ደስ ብሎታል ወይ? ከጠዋት ጀምሮ ከስንቱ ጋር ተናክሻለሁ። ስንት ሰው ላይ ተንኮል አድርጌያለሁ።
ፍርድ ቤት ሄጄ በሐሰት መስክሬያለሁ። የድሃ ንብረት ለመቀማት ሰነድ ይዤ እየተሯሯጥኩ ነው አይደል? የድሃ ንብረት ለመቀማት ቤተሰብ ለመበተን ሰነድ እያቀያየርኩ ነው በጉቦ መሬትና ንብረት ፍለጋ። ሰማይ እየተዘጋብኝ ነው። መሬት ለመሬት ስንሯሯጥ ሰማዩ ተዘጋብን። አፈር ለአፈር ስንሄድ ቅድስናው ጠፋብን። የእግዚአብሔር የሆነው ነገር ተለየን። የሰው ነገር ስንፈልግ ስጋ ስንሸት መንፈሳዊነታችን ጠፋ። በእግዚአብሔር ፊት ሕይወታችን የከረፋ ሆነ። እግዚአብሔር መዓዛችንን ይቀይረልን። ስለዚህ እግዚአብሔር ያየኛል ማለት ነው። ወዴትም አይሸሽም። በኃጢአት ለሚመላለሱ ሰዎች ይህንን እላለሁ። እግዚአብሔር ደጅ እየጠኑስ ቶሎ አልሞላላቸው ያለ ቤታቸው የጎደለባቸው ትልልቅ መስቀል ቤታቸው ላይ ያለ መከራ ማለቴ ነው። መስቀሉን መሸከም አቃተኝ ጎበጥኩ ብሎ እየተማጸኑ አንዳንድ ሰዎች ደግሞ ያማረባቸው የሚመስላቸው ሰዎች አጠገባችን ጋር አሉ። በኃጢአት ሮጠው መንገዳቸውን አበላሽተው ከእግዚአብሔር ስተው ድንገት ባለጸጋ ይሆናል ጓደኛ። አብረን እኮ ነበር የተማርነው፣ እሱ 15 ፎቅ አለው። አብረን ነበር እየሰራን ያለ ነው። ቤት በኩል ነው በሆነ መንገድ የሰራ ሁሉ በድሎ ዘርፎ ነው እያልኩ አይደለም። ግን ድንገት በተሳሳተ መንገድ እሱ አድጎ ሊሆን ይችላል። ወይንም ባደገበት መንገድ ውስጥ ይቅናው አይቅናው ምኑን አውቀህ ትቀናለህ? ይትቅና ላይ ለኮያን ወይ ትቅና ላይ ለገበርታ አመፃ። የእግዚአብሔርን ብቻ ጠብቅ፣ በክፉዎች ላይ አትቅና። አመፃ የሚያደርጉ ሰዎች ስላየ አትቅና። ዳዊት እኮ ነው ይህንን የሚመክረው። እሱ ራሱ ሊሰናከል ነበር። መዝሙር 72:1 ላይ እኔ ግን እግሮቼ ሊሰነካከሉ አረማመዴም ልወድቅ ትንሽ ቀረኝ አለ። መንፈሳዊ ጉዞዬ ሊሰናከል ነበር። ምን ያደርግልኛል እግዚአብሔርን ማምለክ? ከእግዚአብሔር ሸሽቼ ብወጣ አይሻልም? ሃይማኖቴን ብተው አይሻልም አለ። ትቶ የት ሊሄድ ነው? ወደ ሸሸው መሸሽ ነው። ከእግዚአብሔር መራቅ ይቻላል እንዴ? አይቻልም። ለምንድን ነው ምክንያቴ ያለ? የአመፀኞችን ሰላም አይቻለሁ። ክፉዎች በሰላም ሲተኙ አየው። ግፈኞች በሰላም ሲመላለሱ አየውኝ። ደም አፍሳሾች የተመቻቸው ሆነው አየዋቸው። እናም አዘንኩኝ። ነገር ግን መለስ ስል ድንገት የሉም እኮ ብዙ ሰዎች እናንተ ሀገር ሲያናክሱ የነበሩ፣ ህዝብ ሲያፋጁ የነበሩ፣ መርዝ ሲረጩ የነበሩ ቀስ እያለ እያንፏቀቀ መድኃኔዓለም እያስወገደ እኮ ነው። ክፉዎችን እግዚአብሔር በየተራው ይነቅላል። እናንተ ግን እዚሁ ጽኑ። መስራት የሚችል አባት ነው ያለን። ክብርና ምስጋና ለስሙ ይሁን። እግዚአብሔር ስራ ላይ ነው። እንደኛ አይቸኩልም። አምላክነቱ ለሁሉም ነውና ትዕግስቱ የበዛ ስለሆነ፣ ነገር ግን የሚሰራብን ስራ ማንም ሰው ሳያየው የአቡነ ዘበሰማያት ቀስት ሲጥል እንጂ ሲወጋ አይታይም ይላሉ አባቶቻችን። እግዚአብሔር ሲጥል ነው የሚታየው። ስንቱን ጥሎልናል የኛ መድኃኔዓለም። ቤተ ክርስቲያናውን መቆሙ አይገርማችሁ? የተወሰኑ ጥቂት ዘመኖችን ዓመታትን ወደኋላ እኮ 1 2 3 ብለን ብንቆጥር ያልተወረወረብን የእሳት አይነት አለ እንዴ? ይሄው አለን፣ መቅደሱን ሞልተን ይሄው አለን፣ እየዘመርን እያስቀደስን አለን። እግዚአብሔር ይመስገን። እዚህ በመቆየታችን ይሄን አይተናል። ገና ብዙ እናያለን። ከማን ጋራ ካለን የጸና ያያል። በለሱን የጠበቀ ምንድን ነው? ፍሬውን ይበላል። አምላኩን የሚጠባበቅ ይከብራል። ፍትህ ከእግዚአብሔር፣ ዳኝነት ከእግዚአብሔር፣ ስጦታ ከእግዚአብሔር፣ በረከት ከእግዚአብሔር። በጎ ስጦታ ሁሉ ፍጹምም በረከት ከላይ ነው ይላል መጽሐፍ። አትጠብቁ ከሰው ምንም። ይሄ ይስተአምኖ በጓለመያው ይሄ ይስተአምኖ በእግዚአብሔር እምተአምኖ በጓለመያው። በሰው ከመታመን በእግዚአብሔር መታመን ይሻላል። የተቆረጠውን በሚቀጥለው በእግዚአብሔር፣ ባዶነትን በሚሞላ በእግዚአብሔር፣ በመከራ ውስጥ በትዕግስት በሚያሳልፍ በእግዚአብሔር። ክርስቲያኖች እግዚአብሔርን የሚያመልኩት ሞልቶላቸው አይደለም፣ ቢጎድልባቸውም ያመሰግኑታል። ምክንያቱም እንዲያመሰግኑ ስላደረጋቸው ብቻ ያመሰግኑታል። ስለበሉም ያመሰግኑ አይደሉም፣ ስለኖሩ ያመሰግናሉ። 40 ቀን ሙሉ ሙሴ የእግዚአብሔር ተራራ ላይ ከሱ ጋር ወነበቦን ሲነጋገር ቆየ። ምግብ ይዞ አልሄደም። ሲመለስ አራበውም፣ አልከሳም። ጭራሽ እንደ ፀሐይ ያበራ ወረደ። ማን ይመስገን? ከሱ ጋር የዋለ ደምቆ ነው የሚወርደው። ብንበላም ባንበላም ማን ይቃወመናል? ማንም አይቃወመንም። ቢኖረንም ባይኖረንም ማን ይመስገን? ምንም እንኳን በለስ ባታፈራ፣ ከወይን አረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾች መብልን ባይሰጡ፣ ላሞች በጋት ውስጥ ባይኖሩ፣
በጎች ከበረት ቢጠፉ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔር ካለኝ ሁሉም አለኝ አለ። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ይኑርህ። አትሽሽ ከእግዚአብሔር፣ አትሽሽ ከእግዚአብሔር። ምን ቢከፋሽ አትራቂው። የእናቱን ቀሚስ ይዞ እናቱ እየገረፈችው እንደሚያለቅሰው በኃጢአታችን ብዛት እግዚአብሔር ቢቀጣንም የመቅደሱን መጋረጃ ይዘን አይለምደኝም እያልን እናልቅስ። ሩሩ አባት ነው፣ ከኛ ጋር ይኖራል። እግዚአብሔር ከሁላችን ጋር ይሁን። እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? ያየኛል እግዚአብሔር አለ እኮ። እግዚአብሔር ያያል ማለት እግዚአብሔር ይርዳን። ችግራችን የሚፈታበት፣ ቋጠሮ መፍትሄ የሚያገኝበት፣ ውሉ የሚገኝበት፣ የጨለመው የሚነጋበት፣ የጎበጠው ቀና የሚልበት፣ ያዘነው የምንጽናናበት ቀን ቅርብ ነው። ማን ስላለ ከኛ ጋራ? እግዚአብሔር አለ በሉ። ከእግዚአብሔር መሸሽ አይቻልም። ሌላኛው በጣም የዋህ ሰው የምንጠቅሰው ወደ ሸሸው የሸሸ ይህን ሳምንት የጾምንለት ሰው ማን ነው? ባለ ታሪኩ ዮናስ ይባላል። መቼም የነነዌን ታሪክ ስንማር ስለቆየን ብዙ መዘርዘር አያስፈልግም። ዮናስ ግን የዋህ ነው። ዮናስ ማለት የዋህ ርግብ ማለት ነው። ወደ ሸሸው ሸሸ። ለምን የሸሸ ይመስላችኋል? በእግዚአብሔር ላይ አምጾ እንደኔና እንደናንተ። እግዚአብሔር ግን መስራት ይችላል። ከበላተኛ ውስጥ ብል ማውጣት ይችላል። ከበላተኛ ውስጥ የሚበላ ያወጣል። ከብርቱ ውስጥ ደግሞ ጥፍጡን ያወጣል፣ ጣፋጩን። ምን ማለት ነው? ሶምሶን የሚባል አንድ ጀግና በራሱ ፀጉር ላይ የእግዚአብሔር ኃይል ያለበት በመልአክ ብስራት በእግዚአብሔር ፈቃድ የተወለደ የማኑኤልና የሚስቱ የንትኩ ልጅ እስራኤላውያንን ፍልስጤማውያንን በክንዱ እያደቀቀ ነፃ ያወጣቸው ሶምሶን የሚባል የእስራኤል መሪ ሆኖ የነበረ፣ አለቃ ሆኖ የነበረ፣ መስፍን ሆኖ የነበረ። አንድ ቀን በመንገዱ ላይ ሲሄድ የአንበሳ ደቦል ይላል ወደ እርሱ እየበረረ መጣ። አንዳች ነገር እንደሚቆራርጥ ይላል አንበሳውን ቆራርጦ ጣለው። ሲመለስ በሌላ መንገድ እየመጣ ትዝ አለው የገደለው አንበሳ። ምን ይዞ ይሆን ብሎ ወደ ጫካ ጎራ ብሎ ሲመለከተው በአፉ ንቦች እንደ ቀፎ ተጠቅመው ማር አምርተው ነበር። ሶምሶን ከዛ ውስጥ ማር አውጥቶ በላ። ከአንበሳ መንጋጋ ምግብ ይገኛል? ንገሩኝ እስቲ። ከጠንካራው መካከል ጣፋጭ ይገኛል? ንገሩኝ። ይሄንን እንቆቅልሽ አድርጎ ለሚስቱ ዘመዶች ጠየቀ። ታሪኩን እዛ አንብቡት። መጽሐፈ መሳፍንት ምዕራፍ 13 ከ13 እስከ 16 ያለው ታሪክ ሶስቱ ታሪክ ሶምሶን ነው። ጨለማ በሆነው በእስራኤላውያን ሕይወት ውስጥ የነፃነትን ብርሃን የፈነጠቀ፣ ፍልስጤማውያንን በመግደል ነፃ ያወጣ፣ የእግዚአብሔርን ታዳጊነት በሱ ክንድ ላይ ያሳየ ጀግና ሰው ነው። ቢበድልም እንደገና ተጸጽቶ ነፍሴ ከፍልስጤማውያን ጋር ትለፍ ብሎ በሕይወቱ ካጠፋቸው የበለጠ በሞቱ የእስራኤልን ጠላት አጥፍቶ 20 ዓመት በእስራኤል የፈረደ ጀግና መስፍን ነበረ። ተንሸራቶ ነበረ። አይኖቹ እስኪጠፉ ድረስ ስቶ ነበር። ሰው ምን ጊዜም ቢወድቅ ይነሳል። ማን ያነሳዋል? ተንተንኩ ለወድቅ እስመ እግዚአብሔር አንሥአኒ። ለመውደቅ ተንገዳገድኩ ግን እግዚአብሔር አነሳኝ አለ ነብዩ። እግዚአብሔር ያነሳል። ያነሱም ለወድቁ እግዚአብሔር ያነሱም ለወድቁ። የወደቁትን ያነሳል። ብቻ ለንስሐ የሚዘጋጅ ሰውነት ይኑረን። ለንስሐ የሚገባ ፍሬ አዘጋጁ ነው። ግበሩ እንከ ፍሬ ሰናየ ዘይደልወክሙ ለንስሐ። ዮሐንስ መጥምቁ ያሬድ ነው። ለንስሐ የሚገባ ፍሬ አዘጋጁ። አበስኩ ገበርኩ በሉ። ከንስሐ ልጆቻችሁ ጋር ተነጋገሩ። ስለ እግዚአብሔር ያለኝ ግንዛቤ በስንፍና የተሞላ ስለሆነ አምላኬን በድያለሁ። አምላኬን ስላላወቅኩትም ለዓለም ተንበርክኬ እነሆ ባዶ ሆኛለሁ። እግዚአብሔር እንዲሞላኝ ይቅር እንዲለኝ ንስሐ ይስጡኝ በሉ። መድኃኔዓለም ለንስሐ ያብቃን ሁላችንንም። ታዲያ ይህንን እንቆቅልሽ ለምን አመጣሁት እዚህ ጋር? እግዚአብሔር ስራ ይችላል። ከበላተኛ አፍ ውስጥ ብል ያወጣል። ከአንበሳ መንጋጋ የሚበላ ነገር ማር ያወጣል። ማን ሲሰራ ይሄ ብቻ ይሆናል? ማን ሲሰራ ይሆናል? ይሄ እግዚአብሔር ሲሰራ ብቻ። አሁንም የዮናስ ታሪክ ይሄ ነው። ከበላተኛ ውስጥ ብል ወጣ። በዮናስ አመፅ ውስጥ የመርከቡ ካፒቴንና አረማውያኑ በሙሉ የእግዚአብሔር ሰዎች ሆኑ። አሕዛብ ተገኙ። በዮናስ አመፅ ውስጥ እግዚአብሔር ምርኮን ማረከ። አምጾ የገባባት የተርሴስ መርከብ ውስጥ የሚኖሩ አሕዛብ በሙሉ በዮናስ ኃጢአት ምክንያት ማዕበሉ ሲናወጥ እግዚአብሔርን ፈሩ ይላል። ማን ይመስገን ወገኖቼ? ከበላተኛ ውስጥ ብል ያወጣል የኛ አባት። ክብርና ምስጋና ለስሙ ይሁን። መርከቧ ዮናስ ባይገባባት መቼም ታሪክ አይኖራትም።
መርከቧ ውስጥ ዮናስ ገብቶ ማዕበል ባይነሳ መቼም ቢሆን ትውልድ እዛ ጋር አይድንም። ያ ትውልድ እንዲድን አመፀኛው መግባት ነበረበት። አመፀኛው ገብቶ ንጹሕ ሕዝብ አመረተ። ከበላተኛ ውስጥ ብል ተገኘ፣ ከጠንካራውና ብርቱ ውስጥ ደግሞ ጣፋጩ ተገኘ። ምን ማለት ነው? ጠንካራው ሰው በንስሐ የተመለሰው ከድካሙ የበረታው እግዚአብሔርን መፍራት የጀመረው መንፈሳዊ ዝለቱ የተወገደለት እግዚአብሔርን በመፍራት ጎዳና ለመሄድ የማለው ዮናስ እሺ ብሎ ሲመለስ የነነዌ ሰው እንደገና ዳነ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዮናስ የዋህ ነው። ምድርና ሞላዋ የእግዚአብሔር ናት፣ ግን ከእግዚአብሔር ሸሻለሁ ብሎ ወጣ። አንተ የዋህ ነህ፣ ሂድና ለነነዌ ሕዝብ ንገር፣ ነነዌ በ3 ቀን ትገለባበጣለች፣ ኃጢአቷ በዝቷል። እንዲህ የሚነግር ነብይ እግዚአብሔር ነው። ምን ነው በላከልለኛ። በእርግጥ አንሰማ። በአዲስ ኪዳን በጣም ተዋጅተን የተበተነው ተሰብስበን በደሙ ተዋጅተን በቅድስናው መስቀል ስር ቆመን የጌታ ፍቅር መቅደሱን ሞልቶት ስጋው ደሙ እየተፈተተ ማህሌቱና ሰዓታቱ እየዘነበ በአመፅና በተንኮል ውስጥ ነው መስዋዕታችንን የምንሰዋው። ጣፋጩ ዜማ በርኩሰት በረከሰ ልብ ስለሚዜም ድንቅ የሆነው ስብከት ቂም ባረገዘና ባልተገራ ሰውነት ድምፅ ስለሚነገር ለእግዚአብሔር የሚሰዋ መስዋዕት ሳስቷል። እግዚአብሔር የሚቀበለው መስዋዕት ከጠፋ ቆይቷል። በዚህ ምክንያት ብዙዎቻችን ሳስተናል። የአባቶቻችን አምላክ ክብራችንን ይመልስልን። ስለዚህ ክብሩን ያጎደለው ተባብረን ሁላችንም ነን። እንደ ነነዌ ሕዝብ ተባብረን ከጮህን እንመልሰዋለን። አምላካችን ምን ስለሆነ? መሐሪ ስለሆነ ክብርና ምስጋና ለስሙ ይሁን። ስለዚህ ወደ መሐሪ ወደ እግዚአብሔር እንመለስ። የሟችን ሞት አልፈቅድም ይላል እግዚአብሔር። ኢሳይያስ 20 የሟችን ሞት አልፈቅድም። ትንቢተ ኢሳይያስ ምዕራፍ 22 ቁጥር 20 ተመለሱና በሕይወት ኑሩ። የሟችን ሞት ሟች ብሎ ሞት አለ እንዴ? የነዋሪን ሞት እኮ አላለም። የሟችን ሞት ምን ማለት ነው? የኃጢአተኛውን ሞት ማለት ነው። ኃጢአተኛ ሆነ ማለት ሰው ኃጥአ ሲል አጣ ነው። ማንን አጣ? እግዚአብሔርን አጣ። እግዚአብሔርን ካጣ አለ እንደ ሰው የለም። ሞታ ለነፍስ ርሂቅም እግዚአብሔር ነዋ። የነፍስ ሞቷ ከእግዚአብሔር መራቅ ነው። ሰው ከእግዚአብሔር ከተለየ ሕይወት የለውም። የሟችን ሞት አልፈቅድም ማለት ከእግዚአብሔር የሸሹ ሰዎች እንዲሞቱ አልፈልግም፣ እጠብቃለሁ። ዮናስን ጠበቀዋ። የዋሁን ዮናስን አንተ መሐሪ ነህ፣ ይቅር ባይ ነህ ከተናገርኩ በኋላ እንደገና አንተ ሕዝቡን ስትምረው ውሸታም ብባልስ? ሌላው የዮናስ ድካም ሰልፍ ሴንተርድ ነው። ስለ ራሱ ብቻ ነው ከፍተኛ ነገር። ኢጎ በጣም ያጠቃው ሰው ገጸ ባህሪ ይታይበታል። የኔ ስም ከሚጠፋ አንዴ ተናገር ያለው ሕዝቡ ይጥፋ ባይ ነው። ራሳቸውን ከፍ ያደረጉ አንዳንድ ጊዜ ያጋጥሟቸዋል። እንኳን አደረሳችሁ ለገና ፖስት ካርድ የሚልኩላችሁ ሰዎች ለጌታ ልደት እንኳን አደረሳችሁ ይልና ነጭ በነጭ ለብሰው በትልቁ የራሱን ፎቶ ሰቅሎ ይልክልሃል። እሱን የደረሰው እሱ ነው ልደት ባለ ልደት ወይስ ጌታ ነው? የራሱ ልደት ላይ ጌታ ለጥፎ ያውቃል? በጣም ሰው ራስ ወዳድ ሲሆን እንደዚህ ነው። ለብርሃነ ትንሣኤ እንኳን አደረሰ በግብዳው የራሱን ፎቶ ጉብ አለው። እዚህ ጋር ሰብቼ ፈክቼ ለማለት እንደሆነ አላውቅም፣ ኪሎ ለማሳየት። እግዚአብሔርን አትከልሉት፣ እግዚአብሔር ይገለጥ። የእግዚአብሔርን ክብር ለመውሰድ የማይሮጥ ሰው የለም። ትልቁ ችግራችን ይሄ ነው። ሰውየው አሳ ሊያጠምድ ሄዶ ሙሉ ቀን ቢያጠምድ ምንም አላገኘም። አንደኛው ሰው ግን በዛ በኩል ድሃው ያጠምዳል፣ ቦታ እየቀየረ ብዙ አሳ ቅርጫቱን ሞላ። እኔ ከመጣው ቆይቻለሁ፣ አሁን አንተ መተህ ቶሎ ቶሎ ሞላ፣ ከየት አመተህ ነው አለው። እንደ እኔ እናንተ ጋር ያለው ልዩነት እኮ ምን መሰለህ? አንተ ፀሐይዋን እየሞቃት ነው፣ ፊት ለፊት ጀርባህን እያሞቅ ነው። ፀሐይዋ ጀርባ ላይ ስትሆን ጥላ ውሃው ላይ ያልፋል። ስትንቀሳቀስ አሳዎቹ እያዩ ይሸሻሉ። ጥላህን አጥልተህ እንዴት አሳውን ታጠምዳለህ? ወንጌላችን የራሳችን ጥላ ከልሎት እንኳን ሰው ቆራቢ ልናፈራ እኛም ያለ ቁርባን መስበክ ከጀመርን ቆይተናል። ዮናሳዊ አመፀኝነት ልቦና ይስጠን መድኃኔዓለም ለኛ። ራሳቸውን የሚገልጡ መምህራን የእግዚአብሔር ሰው መሆን አይችሉም። ትህትና ያስፈልጋል አገልግሎት። ዮናስ ሳያውቀው እንደዚህ አይነት ኢጎ ውስጥ ገብቷል። ደግሞ አንተ ህዝቡን ከማርከው ባለ እኔ ውሸታም ብባል እኔ ገዝፌ ልታይ። ዮናስ የተናገረው ትንቢት ጥሩ ነው። ህዝቡ እኮ ታጨደ፣ አለቀ፣ የተረፈ ሰው የለም። አላወቀም። ስለዚህ ይሄንን ነገር አስበው ወደ ሸሸው ሸሸ። በመርከብ ተሳፈረ። ሙሉ በኩል የሆነውን እግዚአብሔር ተደብቆ መደበቁ ብቻ አይደለም፣
ሰው በኃጢአት ውስጥ ሲሆን ሰይጣን ምን ያህል እንቅልፋም እንደሚያደርገው የሚያሳየው ዮናስ ላይ ነው። አመፀኞች በጣም እንቅልፋም ናቸው። ለቅዳሴ አይቀሰቅሳቸውም። የሰንበት ቀን የሚጣፍጠው እንቅልፍ ባዘቦት ቀን መችና ብትሉት ይመጣል። ነገ አስቀድሳለሁ ብለህ እኮ መዝገበ ጸሎትን አስቀምጠ ነጠላህን አጣጥፈህ ራስጌ አድርገህ አላርም ሞልተህ እንቅልፉን ና ብትለው 12 ሰዓት ላይ በጊዜ ካልተኛው የምትለው ሰው እምቢ ነገ ልትሄድ አስበሃል። ሰይጣን ቀድሞ ሰምቷል። ንቅት እንደመረከነ ሰው ሊነጋጋ ሲል ደግሞ ክድን ድፍን እዛው በቃ ስብርብር አድርጎ ያስተኛል። አላርሟን ስታጠፋ ትዝ አይልህም፣ በደመ ነፍስ ነው። ከ5 ደቂቃ በኋላ እነሳለሁ ብለህ ጠቅ ታደርገዋለህ። ሲነጋ 4 ሰዓት ነው ከጠዋቱ። አከተመ። ዲያብሎስም የቤት ስራውን ጨረሰ። አንተም ለሳምንት ቀጠሮ ይዘህ ተመልሰህ ተኛ። ከዛ ና ብትለው አይመጣም እንቅልፉ። ሲያስጠላ ስትነሳ ሰውነት ስብርብር ብስጭት። ለምን? ሰንበት ለጌታ አልተሰጠም። በጌታ ቀን አንተ በመንፈስ አይደለም በስጋ ነህ። በቃ ተታለሻል፣ ተኝተሻል። እግዚአብሔር ንቃቱን ያድልልን ለሁላችንም። ስለዚህ ሰው አስቀድሞ ራሱን ለማን ማስገዛት አለበት? ለእግዚአብሔር። ሙሉ ለሙሉ ለእግዚአብሔር ስጡት። ክብሩን እሱ ይውሰድ። ቀስቃሻችን እርሱ ይሁን፣ አንቂያችን እርሱ ይሁን፣ ከፍ የሚያደርገን እሱ ይሁን፣ የሚያራምደን እሱ ይሁን፣ ከፊት ከኋላ የሚመራን እሱ ይሁን። ግድፍ ሕሊናከ ላይ ለእግዚአብሔር ወውቱ ይሴስየከ። ትካዜህን ፍላጎትህን መሻትህን በእግዚአብሔር ላይ ጣል። ሌላ ቦታ ላይ ሀብ ፍኖተከ ለእግዚአብሔር ይላል። መንገድህን ለእግዚአብሔር ስጥ፣ እሱ ይመራሃል። እግዚአብሔር ይምራሽ እህቴ። ወደ ትዳር እግዚአብሔር ይምራሽ። ወደ ጥሩ ባል እግዚአብሔር ይምራሽ። ወደ ጥሩ ሚስት እግዚአብሔር ይምራል። ቤተሰቦቻችንን ይጠብቅልን። ይሄ የሚሆነው ስለ እግዚአብሔር ያለን ግንዛቤ ከፍ ሲል፣ ራስ ወዳድነት ሲጠፋ፣ ከእግዚአብሔር እሸሸጋለሁ የሚል የውሸት ድብቅ ሐሳብ ከኛ ሲወገድ፣ ስንፍና ከኛ ሲርቅ እግዚአብሔር በእኛ ላይ ይከብራል። መርከቧ ውስጥ ገብቶ እንቅልፉን ለሽ ብሎ ተኝቷል ዮናስ። አምጾ ከእግዚአብሔር ሸሽቶ በእግዚአብሔር እጅ ላይ ሰው እንዴት እንቅልፍ ይወስደዋል? ወደ ሸሸው ሸሽቶ የሸሸው ላይ እንዴት ይተኛል? የትም ብትተኛ እግዚአብሔር ካንተ ጋር እኮ ነው። በከነዓን የሚኖረው ሰው ግብፅ ተሽጦ እግዚአብሔር ከኔ ጋር ነው አለ ዮሴፍ። እናም እግዚአብሔር ከሱ ጋር መሆኑን በሞገስ አሳየው። የትም ብንሄድ እግዚአብሔር ከኛ ጋር ነው። የትም ብንሄድ ድንበር ጠባቂ ማይመልሰው፣ መንገድ ላይ ቦርደር ፍተሻ የሌለበት፣ ፓስፖርት ቪዛ ማይጠየቅ፣ ምሉ በኩለሄ እንደምንም ስትሻገር እንዲህ በእጁ የሚያሻግር እሱ ነው። ስሙ የተመሰገነ ይሁን። አሻግሮ የሚያኖር አኑሮ የሚባርክ በባዕድ ሀገር በከፍታ የሚያኖር ማን ነው ወገኖቼ? እግዚአብሔር። ቤተሰቦቻችን መች ከኛ ጋር ይሰደዳሉ? ሐሳባቸው፣ ጸሎታቸው፣ ጭንቀታቸው አብሮ ሊኖር ይችላል። ያ ሁሉ ተደምሮ ግን ውጤቱ ቢመጣው በማን ስራ ነው? በመድኃኔዓለም ስራ። ስጡት ለመድኃኔዓለም፣ እሱ ሁሉን ቻይ ነው። ያየኛል በሉ። ፀሐይ አይግባ በቁጣችሁ፣ ወዘእንበለ ይርብ ፀሐይ አቁሩሩ ማያተክሙ ተምኡ ወይታበሱ ይላል። ተቆጡ እንዳትበድሉ፣ በቁጣችሁ ፀሐይ አይግባ። ሳትታረቁ እንቅልፍ አይወሰዳችሁ። ቂም አስባችሁ እንቅልፍ አይወሰዳችሁ። የእግዚአብሔርን መልክ ያጠፋል። ቂመኛ ሰው የእግዚአብሔር መልክ ይጠፋበታል ይላሉ አባቶቻችን። ሰው ወንድሙን መበደል ሲጀምር የእግዚአብሔር መልክ እየጠፋበት ይሄዳል። ከእግዚአብሔር ሲኮበልልማ ሙሉ ለሙሉ ይለየዋል። ባህሩ በጣም ሲናወጥ ቀሰቀሰው። አማኙን ሰው አሕዛባዊ ቀሰቀሰውና ጸልይ አለው። ምን ነው ቤተክርስቲያን ለምን ቀረሽ ስትባይ በዕለተ ሰንበት አልባሌ ቦታ ላይ ባልተገባ ቀን በጾምና በጸሎት ጊዜ የፍስክ እየበላ ቁጭ ብለህ አንድ አሕዛባዊ ጓደኛ ኦርቶዶክሳዊ ያልሆነ ክርስቲያን ያልሆነ ምን ነው የእናንተ ጾም ተፈታ እንዴ ስጋ ስትበላ አየሁ ሲል አያሸማቅቅም? በጠዋቱ ምን ነው ማኪያቶ ያዝክ? ዛሬ ሮብ አይደለም እንዴ? ምን ነው ቁርስሽን በላሽ? ጾም የለም እንዴ እናንተ ጋር ቀረ እንዴ ስትባይ አያሳፍርም? አሕዛብ ሲመሩን ሲበልጡን በሃይማኖት ከኛ ጋር ያልሆኑ ሰዎች የሰው ሐቅ አልፈልግም ብለው በእያንዳንዱ ጉዞ ውስጥ ጥንቃቄ ሲጓዙ አንተ የወንድምህን ንብረት እየተመኘ ስትኖር የእግዚአብሔር ተራራ ላይ እንዴት ትወጣለህ? ወዘኢይልቅሃ ወርቆ በርዴ። ወርቁን በአራጣ ያላበደረ ነው የእግዚአብሔር ተራራ ላይ የሚወጣው። ወንድሙን እየከሰሰ ክርስቲያኖች ፍርድ ቤቱን ሞልተውታል በሰልፍ። በዚህ አይነት ህይወት ሌሎች በልጠውን ሲገኙ አያሳፍርም? ተነሳለው አማኙን ነብዩን የእግዚአብሔርን ሰው የማያምነው አንተ ተኝተሃል፣ እኛ እኮ ልንጠፋ ነው በማዕበል፣ ኧረ ተነስተ አምላክህን ጥራ፣ ተነስጸልይ ያለው አሕዛብ የቀሰቀሰው ዮናስ ተሸማቆ ቆመ። በቃ ባህር ላይ ነኝ ጣሉኝ አለ። ዕጣ ሲጣጣሉ እሱ ላይ ወጣ።
አንተ አይቴ ብሔርከ ምን ትዑቱ ተግባርከ። አንተ ሀገር የት ነው? ከየት ሀገር ነው የመጣው? ለመሆኑ ስራውስ ምንድን ነው? ምን ብትበድል ነው? እኔ ስራዬ እግዚአብሔርን ማምለክ ነው። አገሬ ዕብራዊ ነኝ። የባህሩንና የነፋሳቱን ጌታ አመልካለሁ። ይሄ ነፋስ የመጣው ስለኮበለልኩት ነው። ወደ ሸሹት መሸሽ አይቻልም። ከእግዚአብሔር መደበቅ አይቻልም። እዛው እግዚአብሔር እጅ ላይ ሮጣለሁ ብዬ እዚሁ ቀልቦኝ ነው። እኔን ስጥሉኝ ጸጥ ይላል ማዕበሉ። ለመርከቧ የከበድኩት እኔ ነኝ አለ። ኪሎው ትንሽ ዮናስ ኃጢአቱ ትልቅ ስለሆነ መርከቧን ሊያሰጥማት ደረሰ። መሬት ተከፍታ ልትውጠን የደረሰች ኃጢአተኞች ነን እኔና እናንተ። ከብደናታል ለምድር። ለስብሐተ እግዚአብሔር ሩቅ ስለሆነን፣ ለእርግማን ቅርብ ስለሆንን፣ ለምርቃት ሩቅ ስለሆንን፣ ለደግነት ሩቅ ስለሆንን፣ ለንፍገት ቅርብ ስለሆንን፣ ለክፋት ቅርብ ስለሆንን እንደ እድገትና ስልጣኔ የሚታየው ውሸትና ስድብ፣ ክፉ ቃላትና እርግማን፣ ዘረኝነትና ጎጠኝነት ምድሪቷን ያከበዳት ነው። መኖር ያንገሸገሸ ወዴት ልሂድ? በዚህ በኩል ሰላም ነው ልሳፈር፣ መንገዱ እንዴት ነው እያል መኪና ይዘን አዲስ አበባ ብቻ ስናካልን እንድንኖር ያደረገን የኃጢአታችን ክብደት አይደለምን? ዘረኝነታችን የወለደው በየቦታው ያለ ጭንቀት፣ በየቦታው ያለ ችግር፣ እዚህ ጋር ታፈነ እዚህ ጋር ታሰረ የሚል ፍርሃት፣ ይህ ሁሉ የኃጢአታችን ውጤት ነው። ከበድናት ለመርከቧ። መቅደሳችን ውስጥስ ቆራቢው ነው የሚበዛው አስቀዳሹ? ስንጋፋ የምንውለው ያና የማንቆርበው ነው እኮ። የሚቆርበው ሰው በቅዳሴ ጊዜ ደጅ ይቆማል ቦታ አጥቶ። ከውጭ አሰልፈን እናቆርባለን ሲጨንቀን፣ ውስጥ ያሉት ከሚቀየመው አንድ ቀን ይቆርባሉ ብለን እንደ ርስት ግልቱ ቦታውን ይዘውት አይቆርቡም። ረጅም ጊዜ ተመላለስን። መቼ ነው የክርስቶስ የምንሆነው? መቼ ነው ከሰማይ የወረደውን እንጀራ በልተን ኃጢአታችን የሚቀልልን? ከብደናታል ለመርከቧ። እግዚአብሔር ቀለል ያድርግልን ሁሉን ነገር መድኃኔዓለም። ስለዚህ ዮናስ ከበደ። ቀጭኑ ዮናስ መርከቧ ላይ ከብዶ ነበር። ዕቃዎቻቸውን ሲጥሉ ምን አላቸው? ዕቃዎቻችሁን አትጣሉ፣ እኔ ነኝ የከበድኳት ለመርከቧ። ኃጢአተኛው እኔ ነኝ፣ የዋሁ ዮናስ እኔ ነኝ፣ በደለኛው ጣሉኝ አለ። ወደ ባህሩ ሲጥሉት ጸጥ፣ ማዕበሉ ቀጥ አለ። ክብርና ምስጋና ለአምላካችን ይሁን። አመፀኛ ዮናስ ከመርከቡ ሲጣል ማዕበሉ ጸጥ አለ። ሰዎቹም ደነገጡ፣ እግዚአብሔርንም አመሰገኑ። አምላካቸውንም እግዚአብሔርንም የዮናስን አምላክ እግዚአብሔርን ፈሩ። ስዕለትም ምን አለ? ተሳሉ። ለማሻገር እኮ ሞክረው ነበረ፣ አሕዛብ ናቸው። ግን ወንድምህ ለማሻገር ሞክረሃል? ከመከራ ለማሻገር ሞክረሃል? ከማጣት ለማሻገር ሞክረሃል? ቤታችን እኛ ቤት እንጀራ ሻግቶ ለጠላ ድርቆሽ ይዘጋጃል። በዓሉን አብረውን እንዲሻገሩ ለማገዝ ጎረቤቶቻችንን ሞክረናል። ለመደጋገፍ ጥረት አድርገናል። የእግዚአብሔርን ስጦታ በጋራ ለመቋደስ ጥረት አድርገናል። ካደረግን መድኃኔዓለም ያሻግረን ሁላችንን። ካላደረግን ልቦና ይስጠን መድኃኔዓለም። የሚሰጠው ለሚሰጠው ነው። እግዚአብሔር ውሂብ ሰም ረኪብ ነው፣ መስጠት ከማግኘት ነው። የእግዚአብሔር ስጦታ በበረከት የተሞላ የሚሆነው ለደጎች ነው። ደግነት አያከስርም። ብዙ ሰዎች ደግነት የሚያከስር ይመስላቸዋል። ገንዘባቸውን አጠራቅመው ሳይበሉ እኮ የሚሞቱ ሰዎች አሉ፣ በስስት ብዛት ያልታደሉ። ክብር ያሳጣል እኮ ከእግዚአብሔር መሸሽ። የጠፋው ልጅ ከአባቱ ቤት ወጣ። ከዚያ የሚበላው አጥቶ የእሪያዎች የሚበሉትን ፋጉሎ ፍሩሽካ ካልበላው አለ የሚሰጠው አጣ ይላል። ከሃይማኖት መውጣት የማይረባውን ለመብላት ያሰልፋል። እግዚአብሔር ከዚች ቤተ መቅደስ እንዳንወጣ ይጠብቀን ሁላችንን። ከዚያ ስለተሳሉ እግዚአብሔርም ሕዝቡን ቀየረው። የመርከቡ ካፒቴንና በመርከቧ ውስጥ ያሉት ነጋዴዎች በሙሉ ይላል በእግዚአብሔር አመኑ። ክብርና ምስጋና ለአምላካችን ይሁን። ከበላተኛ ውስጥ ብል አወጣ እግዚአብሔር። ከአመፀኛው ዮናስ መርከብ ውስጥ በመገኘቱ የመርከቧን ሰዎች በሙሉ የራሱ አደረገ። አሁንስ ዙሪያው ድፍን ብሎብህ ይችላል። በጠባቧ እድል ግን የእግዚአብሔር ሰው ለመሆን ጣር። በአንተ ላይ የምትድን ነፍሳለች። ያለ ምርት አይተውንም። እንክርዳድ አድርጎ አይደለም የፈጠረን፣ ንጹህ ስንዴዎች ነን እኛ ኦርቶዶክሳውያን። ስራ አለው እግዚአብሔር እኛ ላይ፣ ምድር ላይ የሚያቆየን ስራ ሊሰራብን ፈልጎ ነው። ለክብሩ የተጠቀመባቸው ሰዎች ብዙዎቹ ድሆች ናቸው። ንስቲት ወለቶሙ ለነዳያን ጾረተከ፣ ገሊላዊት አቀፈተከ። የድሃ ልጅ አንዲት ትንሽ ብላቴና ተሸከመች። ገሊላዊቷ
አቀፈች። እመቤታችን እኮ ናት የድሃ ልጅ። እፎ ቤተ ነዳ ያደረ ከመምስኪን እንዴት ከድሃ ቤት አደረ ይላታል ስለ እመቤታችን። አንዲት ገሊላዊት ብላቴና ከድሃ ቤት የወጣች ዓለምን ባለጸጋ አደረገች። ስሟ ለዘላለም የተመሰገነ ይሁን። እግዚአብሔር ልብን ያያልና ንጽህና ቅድስናዋን አየ። ስለዚህ ከሷ ተወለደ። እሱ እግዚአብሔር ንጽህናሽን ባየ ጊዜ ስሙ ገብርኤል የሚባል መልአክ ወደ አንቺ ሰደደ። እያደገደገ እየሰገደ አማላጅነቷን ነገረን። ከገብርኤል ተምረን ሳሊ ለነ ቅድስት እንላለን። ስሟ የተመሰገነ ይሁን። አማላጅነቷ አይለየን። ስርዓት አምልኳችን በሙሉ ከሰማይ የተቀዳ ነው፣ ወይንም ከሰማያውያን ሰዎች አሁን ሰማይን ከወረሱ ቅዱሳን የተገኘ ነው። ከሰማይ የወረደው መድኃኒት ክርስቶስ አስተካክሎ የሰጠን እሱ የመረጣቸው ቅዱሳን ያሰማመሩልን ከዚያ ያሉ ጻድቃን ለእግዚአብሔር እየተለዩ የሰጡን ነው። የአባቶቻችን በረከት በሁላችን ላይ ይደርብን። ስለዚህ የእግዚአብሔር ሰው ለመሆን ለኛ የተሰመረልን መንገድ ብዙ ነው። እምቢ ያልነው የሰይጣንን መንገድ እየተከተልን ነው። ስንመለስ እግዚአብሔር በእኛ ላይ ስራ አለው፣ ዓላማ አለው። በዮናስ ላይ እግዚአብሔር ሰራ። አሳ አንበሪውን አውጣውና ዮናስን ትፈዋል። ዮናስ አሳ ሆድ ውስጥ እያለ ምን አለ? ከጥልቁ ሆኜ እጠራሃለሁ ድረስልኛል። አመፀኛው ዮናስ ልቡ ተመለሰ። የአሳ ሆድ ውስጥ በህይወት መኖሩን ሲያውቅ ሁሉም አይበልከ ሞገድከ እንተ ላይ ላይ አለፈ። ሞገድና ማዕበል በላይ ላይ ያለፈብኝ። አቤቱ እግዚአብሔር ሆይ ምሕረትና ይቅርታ ቸርነትህ ከኔ አይራቅ ብሎ ለመነ። እግዚአብሔርም አሳ አንበሪውን ዮናስን ነነዌ ዳርቻ ላይ ወስደህ ትፈው አለው። ነነዌ ገባ፣ ተናገረ። አሁን የነነዌ ንጉሥና ህዝብ ደግሞ ተመልከቱ፣ ከእግዚአብሔር መሸሽ እንደማይቻል አወቁ። ወደ ሸሹት መሸሽ አይቻልም። ስለዚህ ምን አደረጉ? በዮናስ ስብከት አመኑ ይላል። ጌታ ኢየሱስ ክርስቶስ አይሁድን ሲናገራቸው ሲገስጻቸው የነነዌ ህዝብ መጥቶ በዚህ ህዝብ ላይ ይፈርዳል፣ በዮናስ ስብከት ንስሐ ገብቷልና ብሎ ተናግሯል። እንዲህ እንዲባልልን ኢትዮጵያውያን ታሪካችንን ይመልስልን መድኃኔዓለም። የምህላ ታሪካችንን፣ የይቅርታ ታሪካችንን፣ የእንግዳ ተቀባይነት ታሪካችንን፣ መንፈሳዊ ቁመናችንን መድኃኔዓለም ይመልስልን። ቀና ልቦናችንን ይመልስልን። እንደ ድሮ እንድንሆን ኃይል ይሁነን መድኃኔዓለም። ጎበዝ ነው የነነዌ ንጉሥ። ህዝቡን ሁሉ ጠራ። ልጆች እንኳን ከጡት እንዲርቁ አደረገ። ላምና ጥጃ እንዳይገናኙ አደረገ። የጥጃው ለቅሶና የላሟ የናፍቆት እንቧታ በእግዚአብሔር ዘንድ እንዲደርስ ፈለገ። ሁሉንም ፍጥረታት ከምግብ አራቀ። በምህላ ወደ እግዚአብሔር ፍጥረት ሁሉ መጮህ ጀመረ። በመጨረሻ የእሳቷ ነበልባል የዛፎችን ቅርንጫፍ እየበላች ይላል ትርጓሜያችን። መውረድ የጀመረው የእግዚአብሔር ቁጣ በይቅርታ ተቀለበሰ። እግዚአብሔርን ከምንሸሸው ይርቅ ቀርበን ስንማጸነው መዓቱ በምህረት ቁጣው በትዕግስት ይለወጥና ታሪካችን ይቀለበሳል። የሞት ደብዳቤያችን ይቀደዳል። እግዚአብሔር ከኛ ጋር በኃይል በሞገስ ይኖራል። እሱ ይቅር ካለን ማን ይኮንነናል? ማንም። ስለዚህ አምላካችን ይቅርታው ብዙ ነውና ወደ እግዚአብሔር እንመለስ። በምሕረትና በይቅርታ ይታደገን። ነነዌን በበረከት የሞላ እግዚአብሔር ሁላችንን የሚባርከን ለአብይ ጾም በሰላም ያደርሰን። ይቆየን። ስብሐት ለእግዚአብሔር።